የእስልምና እምነት ላይ ትኩረታቸውን ያደረጉ መጽሐፍትን ለአንባቢ ያደረሰ ነው። 6ቱ የአዲስ ሊቃውንት ምዕራፍ 1 እና 2፣ የነብዩ ኢብራሂም ታሪክ፣ ኢማሙ አልገዛሊ ታጋሾችን አበሰራቸውና ሌሎችም በእምነት ጉዳዮች ብቻ ሳይሆን በፍልስፍና፣ ሀገራዊ ፖለቲክስ፣ ልብ ወለድ ዘውጎች የጻፋቸው ጽሑፎች 40 ደርሰዋል። በመጽሐፉም ብቻ ሳይሆን በፊልሙም ውሃ የሚያነሱ ሀሳብ ያላቸው ድርሰቶች ደራሲ ነው። ግሩም ኤርሚያስ፣ ሸዊት ከበደ፣ ንግስቲ ፍቅሬ፣ አበበ ተምትምና ሌሎችም የተወኑበት ውሃና ወርቅ የሱ ነው። አለም በቃኝ፣ ሳምሶን ታደሰ ቤቢ፣ ተሻለ ወርቁ፣ መኮንን ላከ፣ ሙሉ አለም ጌታቸውና ሌሎችም የተወኑበት ፊልም በድርሰት ፊልም ጽሑፍና ፕሮዲውስ በማድረግ ተሳትፏል። ወላጆቹ ያወጡለትን መጠሪያ ስም አድጎ በራሱ መወሰን በቻለበት ጊዜ እስከነ አባት ስሙ ቀይሯል። ለሚኖረው ለሚያስበው ነገር ቅርብ እንዲሆን ከመሐመድ አሊ ወደ ቡርሃን አዲስ መሐመድ አሊ ቡርሃንን ዛሬ መርጠነዋል። እኔ ስለ ቡርሃን የማውቀው ባልደረባዬ ዮሐንስ አበበ በነገረኝ ጊዜ ነው። ስሙን አውቃለሁ እንጂ ጽሑፎቹን አላነበብኩም። ቡርሃንን ባነሳንበት በዚያው ሳምንት የቅርብ ወዳጅ የሆነው የሙዚቃ ግጥም ደራሲ ናትናኤል ግርማቸው ቤት ልንገናኝ ተቀጣጥረን ነበር። ከናቲ ጋር ቤት ስደርስ ቡርሃን አንገቱን ደፍቶ እግሩን አጠማምሮ በላፕቶፑ ላይ በፍጥነትና በኃይል ጽሑፍ ይጽፋል። ገና እንደገባው ናቲም ስላልነበርና ቀና ብሎም ስላላየኝ ምን መጠየቅ እንዳለብኝ ግራ ገብቶኝ ናቲ የት ሄዶ ነው ብዬ ጠየቅኩት። ሰላምታም ሳልሰጠው ቀና ብሎም ሳያየኝ ወደ ውስጥ ገብቶ ነው ብሎ አሁንም በላፕቶፑ ላይ ጽሑፉን ቀጥሏል። ቁጭ አልኩ። ናቲ ከመምጣቱ በፊት ለጥቂት ደቂቃዎች ነበር የተቀመጥኩት ከቡርሃን ጋር ሳንተዋወቅ። እሱም ቀና ብሎ ሳያየኝ ትንሽ ግራ ተጋብቼ በምን ንግግር ልጀምር እያልኩ ሳውጠነጥን ነው ናቲ መጥቶ ዝምታችንን የሰበረው። አስተዋወቀና የተለያዩ ጉዳዮች ላይ መወያየት ጀመር። ብዙ አድማጭ ነው። የሚያውቀውም ጉዳይ ቢሆን እንኳን የምናወራውን እንደ አዲስ የማድመጥ ብቃት አለው። ስለ ሙዚቃ፣ ፊልም፣ ህይወት አንዳንድ ሰዎችን እያነሳን ረጅም ሰዓታትን ስንጫወት አለፈ። ቆይታችን ቅርበታችን ከፍ አለና ኮከባችን ገጠመ። ረጅም ዓመታት የማውቀው የቅርብ ወዳጄ መሰለኝ። የግል ወሬያችንም በፍጥነት እንደተግባባን ያሳያል። ከዚያ በኋላ ከቡርሃን ጋር መገናኘታችንን ቀጠለን። እኔ፣ ናቲ፣ ቡርሃን። ሙዚቃ ላይ ያለው መረዳት ደግሞ ይገርማል። ሙዚቃ እሱ ከሆነ የሚከፍተው ሙሉ ደቂቃን እንደማንሰማ እናውቀዋለን። ግን የሚከፍተው ሙዚቃዎች ልዩነት የሚረዳበት መረዳት ሌላ የሚገርመኝ ነገሩ ነበር። በተለይ ገና ያልወጡ አልበሞችን ስናደምጥ የሚሰጠው አስተያየትና ማስተካከያ ሙዚቃ ዓለም ውስጥ የሰነበተ ይመስላል። ለተለያዩ መጠሪያዎች ስያሜዎችን በመስጠትም ይታወቃል። የሙዚቀኛ ብስራት ሱራፌል ገሚስ አልበም የሆነው የጠይም ፈረንጅ አልበም መጠሪያ መነሻው ቡርሃን ነው። ብስራት እኔና ቡርሃን በብስሬ ስቱዲዮ ያልተለቀቀውን አልበም ለቡርሃን እያሰማ ነው። በዚያውም ለአልበም መጠሪያ ሊሆን የሚችል ሀሳብ እንዲጠቁመው ጠይቆት መጨረሻ ላይ የጠይም ፈረንጅ ይሁን ብሎ የሰጠው ትንተና እኔ እንኳን በተደጋጋሚ የሰማሁት ሙዚቃ ገና ያልተረዳሁት እንደሆነ ነበር ያሳየኝ። የጠይም ፈረንጅ የቡርሃን አዲስ ምርጫ ነበር። በተለያዩ መድረኮች የተናገራቸው አነቃቂ ንግግሮች ብዙዎች ውስጥ ቀርተዋል። በኤንቢሲ የቴሌቪዥን ጣቢያ ነጸብራቅ በተሰኘ ዝግጅት አቅራቢም ነበር።